ታታራት ፋይል ተይዞባታል። ዝም በል እኔ ሳወራ ስማኝ፣ ዝም በል እያልኩ አንተ ምን ይስማኝ? የራስን ብቻ አታዳምጥ። እኔ ጥፋቴን አምኛለሁ። የላክሽልኝንም ገንዘብ ደግሞ ወዲያውኑ በፈለግሽው አካውንት እኔ ያስገባልሻለሁኝ። እኔ ፈልጋለሁ እንዴት ደግሞ ንገረኝ። እውነቱ ብሩን አንተ እንደበላህና ብሩን እንደወሰድክ ነው። በእኔም ቢሆን ጥፋት እንዳለ ግልጽ ነው። ግን ደግሞ ውድ ቤተሰቦች እኔም ቢሆን የራሴ የሆነ እውነት አለኝ። ይህንን ነገር ደግሞ ለእናንተ ለማረጋገጥ ስሬን ሀብዬ ጀምሬያለሁኝ። ስለደበደባችሁኝ ወይም ደግሞ ዛሬ ማስገድዳ ሰላመጣህ ምናምን አይደለም። እዚህ ጋር ትናንትና ያስኳትን እውነት ነው ይዤ ዛሬ የምጓዘው። ትሰማኛለህ? ምንድን ነው የተፈጠረው? አሟት ነው? አሞሽ ነው ኪያ? እኔም እንግዲህ ማድረግ ያለብኝን ነገር አደርጋለሁ እንደ አንድ የዚህ ክሩ ባለሙያ እንዲሁም ደግሞ አባል ብለሽኝ ነበር የመጣሁትና ሚኪንም እዚህ ቦታ ላይ ያገኘዋለሁ ብዬ ጠብቄ ነበር። ይህን ነገር ደፍረህ አድርገህ በድጋሚ እዚህ ቦታ ላይ ተገኝተሃል እና እኔ ለአንተ ከዚህ በኋላ ምንም አይነት ርህራሄ አይኖረኝም። ጀርባችን ሆኖ የሆነ ነገር እያደረገ እንደሆነ ነው የተሰማኝ። ምንድነው እኔ ያላልኳቸውን የተለያዩ አይነት ነገሮችን ሲዘዋርቅ ነበር የነበረው። ዛሬ ደግሞ ለዚህ በቅቻለሁ። ይኸው ታመም ያልጋ ላይ ሆንኩኝ። ምን ማለት እንዳለብኝ ራሱ አላውቅም። መረጃም ካለ በመረጃ አሳይ። ለምን አታሳያቸው? መረጃም ካለ በመረጃ ለምን አታሳያቸው? አሳያለሁ፣ ካስፈለገ አሳያለሁ። ደስ ይለኛል። ግን ደግሞ ነገር አሳያቸው። ኖ እዚህ ጋር አንተ ስለጠየቅ አላሳይ ምን ታመጣለህ? ሰላም አይደለም እንደውም በጸብ ነው ያለቀው ማለት ይቻላል። እና ምን ማድረግ እንዳለብኝ እኔም በጣም ግራ ገብቶኛል። ተወዛግቤያለሁ። ልደበድበኝ ይችላል። ከእውነቱ ግን ወይ ፍንክች አይደለም። እኔ ገብቶሃል? ሰማኛል። እዚህ ጋር ስላስደበደብከኝ ወይም ደግሞ የሆነ እንትን ሰላልከኝ አይደለም። እዚህ ጋር ተመልካቾቻችን ሁሉም እንዲያውቁ የምፈልገው እውነቱን ነው። ከምልህ በላይ ከህመሙ በላይ ደግሞ በጣም ጭንቀት ውስጥ ገብቻለሁ። እውነት አላውቅም ምን ማለት እንዳለብኝ እኮ። ልቀቀኝ ነው አሁንም ብቻውን ነው ላይ ያስፈራራኝ ነው። ልቀቀኝ እያልኩ ነው። አትምታኝ እየመታኝ ነው እኮ። ልቀቀኝ። የትናንትናው ራሱ ይብቃ። ሰማኛል። የትናንትናው ራሱ ይብቃ። ካሁን ብስጭቱ ካሁን ንዴቱ ወጣ ብለን ስናስበው ምን አይነት ባህሪ ያለው ሰው እንደሆነ በደንብ እናውቃለን ሁላችንም። ለዛም ነው ብዙ ጊዜ አሁን ላይ ከኪያ ጋር ነው እያሳለፍኩ ያለሁት። ምክንያቱም በዚህ ሰዓት ላይ የግድ የሕክምና ክትትል ያስፈልጋል። ሰማኛለህ? ያንተ ትእዛዝ ስለሆነ እኔ አግኛት ብያለሁ። ንገረኝ። እኔ አግኛት ብያለሁ። አዎ ዳኒ ብለኛል። ለራሷ ህይወት ሳትሳሳ እንግዲህ ማድረግ ያለባትን ነገር እንግዲህ ሳትሰስት ለኛ ክሩ የሰጠች እህታችን ነችና እያንገላታ አይደለም ለህዝብ የምትሰራው። ትሰማኛለህ? እዛ ጋር የሚሰቃየው ህዝብ ነው አይደል? እና ልቀቀኝ ልሄድበት። ምንድነው የተፈጠረው? አራኩ ምንድነው የተፈጠረው? ምንድነው? ካሜራውን እናጥፋልሽ ኪያ። ሰላም ጤና ይስጥልኝ ውድ የሚክሾው ቤተሰቦች እንደምን ቆያችሁ? ዳኒ ነኝ። ውድ ቤተሰቦች እንግዲህ ያው ሰሞኑን እየተፈጠሩ ያሉትን ነገሮች ሁላችሁም በካሜራችን እንግዲህ ባሳለፍነው ቪዲዮዎች እንግዲህ እየተመለከታችሁ እንደሆነ ግልጽ ነው። ያው ሰሞኑን አንዳንድ ችግሮች በመሃላችን ተፈጥረዋል። አለመግባባቶች ናቸው። ያው በእኔም ቢሆን ጥፋት እንዳለ ግልጽ ነው። ግን ደግሞ ውድ ቤተሰቦች እኔም ቢሆን የራሴ የሆነ እውነት አለኝ። ይህንን ነገር ደግሞ ለእናንተ ለማረጋገጥ ስሬን ሀብዬ ጀምሬያለሁኝ። ከዚህም በፊት ያው እንደምታውቁት አንገብጋቢ የሆነ የቤተሰብ ጉዳይ ነበረብኝ። ያን የቤተሰብ ጉዳይ እንግዲህ በማቋረጥ ነው አሁን ወደዚህኛው ጉዳይ የገባሁት ማለት ነው። ያኛው ጉዳይ ቀስ ብሎ የሚደርስ ነገር ነው። ምክንያቱም የትም የሚሄድ አይነት አይደለም። አሉ የሚባሉት ሰዎችም እንግዲህ ውድ ቤተሰቦች ከኛው ጋር ናቸው። ስለዚህ ያ ጉዳይ የምንመለስበት ነው የሚሆነው የዚህን ነገር እልባት ካገኘንለት በኋላ ማለት ነው። እንግዲህ አሁን እዚህ ቦታ ላይ የተገኘሁት ውድ ቤተሰቦች ስቱዲዮ ነው የምገኘው። እዚህ ስቱዲዮም የተገኘሁበት ዋነኛው ምክንያት ምንድን ነው? ለእናንተ ከዚህ በኋላ የማደርገውን ነገር በቀጥታ ለመናገር ነው። መልካሙ ጋር እንግዲህ የነበረንን ቆይታ እንዳያችሁት ነው ማለት ነው። ውድ ቤተሰቦች የተለያዩ አይነት ነገሮችን ሲለን ነበረ ለአንድ ለሁለት ቀናት እንግዲህ በመሃል የተለያዩ አይነት ወሬዎችን እያወራ ሲዘባርቅ በእኛ መሃል ክፍተት ሲፈጥር የነበረው እሱ እንደነበረ እንዲሁም ደግሞ ናቲና ሚኪ ከኔ ጋር የማይሆን ሁኔታ ውስጥ የገቡትም በዚህ ሰውዬ በተናገረው ንግግር ምክንያት ስለሆነ እኔ ከዚህ በፊት ከኔ ጋር ስራ ሰርቷል። ስለዚህ ብዙ ጊዜ አብሮኝ ቆይቷል ብዬ አምን ነበረ። ነገር ግን ውድ ቤተሰቦች ይህ ልጅ ጀርባችን ሆኖ የሆነ ነገር እያደረገ እንደሆነ ነው የተሰማኝ። ምንድነው እኔ ያላልኳቸውን የተለያዩ አይነት ነገሮችን ሲዘዋርቅ ነበር የነበረው። ከዛም በኋላ እንግዲህ ያው ሁኔታዎችን እንግዲህ ሌሎች ሰዎችንም እንግዲህ እንደምናደርገው ሌሎች ተጠርጣሪዎቻችንን እንግዲህ መጋዘን አስገብተን ያው የተለያየ አካላዊ ጉዳት ስናደርስባቸው የሚናገሩትን ነገር እንዳለ ይታወቃልና እሱንም በዚህ አይነት መንገድ ለማውጣጣት ነው እንግዲህ የሞከርነው ማለት ነው ወደ ቤተሰቦች። በዚህም ሁኔታ እንግዲህ ይህ መልካሙ የተባለው ግለሰብ ወደ ቤተሰቦች
መናገር ያለበት ነገር እንዳለ አውቀናል። አሁንም ቢሆን ደግሞ ከካሜራ ጀርባ አድርገ ነው መጋዘን ተቀምጦ መናገር ያለበትን የተለያዩ አይነት ከሱ ማግኘት ያለብንን መረጃዎች እንግዲህ እንዲሰጠን የኔ አባላቶች እንግዲህ እያስጨነቁት ይገኛሉ ማለት ነው። ደግሞ በጣም እርግጠኛ ነኝ ከሱ የሆነ መረጃ እንደሚገኝ ማለት ነው። ምክንያቱም በቦሌም እያለ እየቀላወጠ እየዘባረቀ ነው የሚገኘው ማለት ነው። አሁን ወደዚህ ቦታ ላይ የተገኘውበትን ዋነኛው ምክንያት ስናገር ወደ ቤተሰቦች ያው በአካል ግንኙነት አላደረግንም፣ ግን ደግሞ እንደሚታወቀው አንድ ክር ውስጥ እንደመስራታችን መጠን ኪያን ኢንተርቪው በሚያደርግበት ሰዓት ላይ ውድ ቤተሰቦች ኪያ አካላዊ ጉዳት ደርሶባታል። እንዴት እንደሆነ እኔም ምንም የገባኝ ነገር የለም። ማን እንደሆነ ከየት እንደመጣ ምን አይነት ነገር ለምን እሷን ሊያጠቃ እንደሞከረ ምንም የማውቀው ታሪክ የለም። ምክንያቱም ያው ከሚኪ ጋር የነበረኝም ግንኙነት አሁን ላይ ትንሽ ሻከርም ስላለ ማለት ነው ወደፊት እንደሚስተካከል እምነት ቢኖረኝም ግን ደግሞ አሁን ላይ ያለውን ነገር እናንተም ታውቁታላችሁና ኪያ የተባለችዋን እንስት እንግዲህ ውድ ቤተሰቦች ጉዳት ደርሶባታል። እንግዲህ እንደሰማሁት ከሆነ ሚኪ በቦታው እያለ ነው ይሄ ነገር የተፈጠረው። ለምን እንደዛ እንደሆነ በምን አይነት መልኩ ይሄ ነገር አደጋ ሊደርስባት እንደቻለ እንግዲህ ምንም የታወቀ ነገር የለም የሚባል መረጃ ነው እንግዲህ አሁን ያለው። እንዴት ሊገባ እንደቻለ ራሱ ያው የሚኪ አባሎች እንግዲህ እያጣሩ ነው የሚገኙት። እና አሁን እኔ የማደርገው ነገር ምንድነው ውድ ቤተሰቦች ሁኔታው በጣም ከምላችሁ በላይ አሳዝኖኛል። ምክንያቱም ማንኛውም ሰው እንደዚህ አይነት ድንገተኛ የሆነ አደጋ ሊደርስበት አይገባም። ስፔሻሊ ደግሞ ህይወት እየፈተነችው ያለው ሰው ላይ ማለት ይቻላል ውድ ቤተሰቦች። ስለዚህ አሁን እኔም እንደ ሰው የሰው ባህሪ ስላለኝ እኔም ውድ ቤተሰቦች በጣም አሳዝናኛለች። በጣም እንደተጎዳች ብዙ ችግር እንደደረሰባት ነው እንግዲህ ወንድሜ ናቲም ከዚህ በፊት ያልነገረኝ ማለት ነው። ስለዚህ ይሄ ነገር ደግሞ ሲጨመር ሌላ አይነት ትራውማ ነው እሷ ላይ የሚፈጥረው። ስለዚህ እኔም ማድረግ ያለብኝን ነገር ላረግ ወስኛለሁኝ ውድ ቤተሰቦች እንግዲህ ያው እሷም በጣም አሳዝናኛለች። እኔም ያው የሰው ባህሪ እስካለኝ ድረስ እንግዲህ እንደዚህ አይነት ችግሮች ሲፈጠሩ በጣም አዝናለሁኝ። ያው አሁን ላይ እሷን ሄጄ መጠየቅ እፈልጋለሁኝ። ምክንያቱም ያረኩትም ነገር ልክም ስላልነበረ እኔም መጀመሪያ በእሷ ጉዳይ የዚህ ሁሉ ነገር መጀመሪያውም እኔ ነኝ ብዬ እያሰብኩኝ ስለሆነ ማለት ነው ውድ ቤተሰቦች። ሌላው ደግሞ ከእሷ ጋር ያው ሚኪ እንደሚገኝ ነው ያለኝ መረጃ። አሁን ላይ ከሚኪ ጋር ያለው ውዝግብ እንግዲህ ውድ ቤተሰቦች እኔ ይሄ ነው ማለት ብዬ እንደዚህ ነው ብዬ ማስረዳት የምችለው አይደለም አሁን ላይ። ምክንያቱም ነገሮች ጥሩ መልክ እየያዙ አይደለም አሁን ላይ ያሉት። አይታችኋል ከዚህም በፊት በነበሩት ቀረጻዎች ላይ እንግዲህ ከሚኪ ጋር ለመጨረሻ ጊዜ ካሜራ ፊት በቀረብንበት ሰዓት ላይ እንግዲህ በሰላም ሁኔታ አይደለም ያለቀው። ሰላም አይደለም እንደውም በጸብ ነው ያለቀው ማለት ይቻላል። እና ምን ማድረግ እንዳለብኝ እኔም በጣም ግራ ገብቶኛል፣ ተወዛግቤያለሁ። ኮሜንቶችንም እንግዲህ ውድ ቤተሰቦች እያየሁ ነው የምገኘው። ያለው ነገር ደስ የሚል አይደለም። በቃ ሁኔታዎች ዝብርቅርቃቸው እንደወጣ ይሰማኛል። ግን ደግሞ ወደፊት ይሄ ነገር እንደሚስተካከል በጣም እርግጠኛ ነኝ። ምክንያቱም እኔም በራሴ በኩል እውነት አለኝ ማለት ነው። ስለዚህ ይሄን እውነት ደግሞ ለማውጣት ከኔ በኩል ያለውን ነገር ደግሞ ለማሳየት እኔም የራሴን ስራ እየሰራሁኝ ስለሆነ ነገሮች እንደሚስተካከሉ አምናለሁኝ። ግን አሁን ላይ ይሄ ነው ብዬ ለእናንተ የማስረዳበት ምንም አይነት ሞራል ራሱ የለኝም ማለት ነው ውድ ቤተሰቦች። ስለዚህ እኔ ሀሳቤ አሁን ሚኪ ከኪያ ያለችበት አካባቢ ስለሆነ የሚገኘው ኪያን እንግዲህ አንድ የምትንከባከባት ነርስ እንዳለች አውቃለሁኝ። ምክንያቱም በሚኪ ዙሪያ ከሚገኙት የክሩ አባላት መካከል እንግዲህ የጤና ባለሙያዎችም አንዳቸው ናቸውና ለሷም እንግዲህ የጤና ባለሙያ ተመድቦላት እንግዲህ ሕክምና እርዳታ እያገኘች እንደሆነ እንግዲህ መረጃ አለኝ። ሚኪም እዛው አካባቢ እንደሚገኝ ሰምቻለሁኝ። ስለዚህ በመጀመሪያ እሷንም ይቅርታ ጠይቃለሁኝ ሄጄ። ይሄ ግልጽ ነው የማደርገው ነገር ነው። ሲቀጥልም ደግሞ ያው ሚኪም እዛው እንደመኖሩ መጠን ነገሮችን ለማስተካከል በራሴ ሞክራለሁኝ። ካልሆነ ደግሞ ያው ጊዜ ይፍታው የሚባል ነገር ነው የሚሆነው ማለት ነው ውድ ቤተሰቦች። ስለዚህ እሱም እዛው የሚገኝ ከሆነ ካገኘሁትም ይቅርታ ለመጠየቅ ከኔ ምንም ይጎልብኛል ብዬም ስለማላስብ እንግዲህ ውድ ቤተሰቦች ሚኪን እዛው ማገኘው ከሆነ እሱንም ይቅርታ ጠይቃለሁ። ግን ደግሞ ኪያንም በተለየ መንገድ ማገዝ ባለብኝ መንገድ በሙሉ አግዛታለሁ ማለት ነው ውድ ቤተሰቦች። እንግዲህ
ከሚኪ ጋር ስላለው ነገር እናንተም እንደተጨነቃችሁ በኮሜንት ላይ እየነገራችሁኝ እያሳሰባችሁኝ ያላችሁት እኔ ልላችሁ የምችለው ነገር ይሄ ነገር ሚኪም ከንዴት ወጥቶ እኔም ደግሞ እውነታውን አጋልጬ አንድ መስመር ላይ እስክንደርስ ድረስ በትዕግስት ጠብቁኝ ማለት እፈልጋለሁኝ። ወደ ቤተሰቦች እንግዲህ ያው እንደ ሁሌው ድጋፋችሁ አይለየኝ። ስለዚህ ወደ ቤተሰቦች አሁን ቀጥታ ኪያ ወደ ተኛችበት ቦታ እንግዲህ እምሄድ ይሆናል። እዛው ሄጄ ለእናንተ ያለውን ነገር እስከማሳያችሁ ድረስ አብራችሁኝ ቆዩ። ሰላም ጤና ይስጥልኝ ውድ የሚኪ ሾው ቤተሰቦች እንደምን ቆያችሁ? ዳኒ ነኝ። ውድ ቤተሰቦች እንግዲህ ዛሬ የምንገኘው ያው ኪያን እንግዲህ የሕክምና እርዳታ አግኝታ አሁን ላይ ያለችበትን ሁኔታ ለእናንተም ለማሳወቅም ጭምር ነው። ዳኒ እዚህ ጋር እንዴት መጣህ፣ እንዴት ልትገኝ ቻልክ፣ በዚህ ቦታ ላይ እንዴት ልትገኝ ቻልክ ብላችሁ ጥያቄ ትጠይቃላችሁ። እሱም ግልጽ ነው። እኔ ለሰራሁት ነገር በእኔ ምክንያት ይህ ሁሉ ነገር መፈጠሩ በጣም የጥፋተኝነት ስሜትም ስላደረብኝ ጭምር ነው። ውድ ቤተሰቦች እንግዲህ ዛሬ እዚህ ቦታ ላይ ተገኘው። በዋናነት እዚህ ቦታ ላይ የመገኘት ዋነኛ ምክንያት ምንድን ነው? ኪያን እንዲሁም ደግሞ ሌሎች የክሩ አባላቶቻችንን ናቲን እንዲሁም ደግሞ ሚኪን በተለይ ደግሞ ሚኪንና ኪያን ይቅርታ ለመጠየቅ ነበር አስቤ እዚህ ጋር የመጣሁት። ግን ከመጣሁኝ በኋላ የገጠመኝ ነገር ሌላ ነው። ማለቴ ሚኪ እዚህ ቦታ እንደሌለ ነው እንግዲህ የተነገረኝ። ምንድን ነው ያጠፋሁት ጥፋት ሚኪ እንዳስቀየመው አውቃለሁኝ። ግን ደግሞ እኔም የራሴ የሆነ እውነት አለኝ። ይህንንም በተረጋጋ መንፈስ ለማስረዳት አስቤ ነበር እዚህ ቦታ ላይ የመጣሁት ውድ ቤተሰቦች። እንዲሁም ደግሞ እዚህ ጋር አንድ እንግዳ አለችን አብራን። ያው እንግዳ አንልም፣ ይቺ ሴት እንግዲህ በተደጋጋሚ ከሚኪ ጋር በተለያዩ ኬዞች አብራ ስትሰራ የቆየች የሕክምና ባለሙያ ስፔሲፊክ አድርጎ ለመጥቀስ ነርስ ነች። እንግዲህ ውድ ቤተሰቦች ይቺ እህታችን እዚህ ጋር የምትገኘው ራሷን ታስተዋውቅልንና ያው ቦታው ላይ ለምን ሚኪ እንዳልኖረም አንዳንድ ነገሮች እንድትነግረን ለእሷ እድሉን ሰጣትና ከዛ በኋላ መሄድ ወዳለብን ነገር እንሄዳለን ማለት ነው። ሰላም ነው ዳኒ? እንዴት ነሽ? አለሁ ሁሉ ሰላም። እስቲ ራስሽን ለቤተሰቦች አስተዋውቂልንና ከዛ በኋላ ያው እንቀጥላለን። እሺ ያው ዳኒ እንደነገራችሁ ነርስ ነኝ። ሲስተር ሳባ እባላለሁ። አሁንም ከሚኪ ጋር ነበር አብዛኛውን ጊዜ ስሰራ የነበረው። አሁንም እዚህ በመካከላችን ኪያ ትንሽ አደጋ ስለገጠማት የግድ ከሷ ጎን አስፈልጋለሁና ለዛም ነው ብዙ ጊዜ አሁን ላይ ከኪያ ጋር ነው እያሳለፍኩ ያለሁት። ምክንያቱም በዚህ ሰዓት ላይ የግድ የሕክምና ክትትል ያስፈልጋታል። አሁን ባለችበት ሁኔታ ከጎኗ ልለይ አልፈልግም፣ አልችልምም። የግድ ሙያ የሚያስገድደኛል እዚህ ያለሁበት ሁኔታም ስለሚያስገድድ ማለት ነው። ያው ሚኪ ደግሞ አብረን ልንጠብቅህ ነበር ያሰብነው። ማለት እኔ መጀመሪያም ሲጀመር ደውዬልሽ እንዴት ነው ያለው ነገር ኪያ እንዴት ነች የሚለውንም ነገር ስጠይቅሽ ሚኪም እዚህ ነበረ ያለው እንደዚህ አይነት ነገሮችን ነበር የነገርሽኝ። እሷም ደህና መሆኗን አሁን ላይ ሰላም መሆኗንም ነገር ጨምረሽ ነግረሽኛል። ስለሷም የጤንነት ሁኔታ አንዳንድ ነገር ብትነግሪኝ፣ ከዛ በበለጠ ደግሞ ሚኪ እዚህ ቦታ ላይ ይጠብቃል። እንዲሁም ደግሞ ያው እኔም እዚህ ክሩ ውስጥ አብሬ እንደመቆየቴ አንተና ሚኪ ያላችሁን ግንኙነት አውቃለሁ። ስለዚህ እኔም እንግዲህ ማድረግ ያለብኝን ነገር አደርጋለሁ እንደ አንድ የዚህ ክሩ ባለሙያ እንዲሁም ደግሞ አባል ብለሽኝ ነበር የመጣሁት እና ሚኪንም እዚህ ቦታ ላይ ያገኘዋለሁ ብዬ ጠብቄ ነበር። አዎ ምን መሰለ፣ አሁን የኪያን ሁኔታ ለመንገር ያክል ስለቱ ብዙም አልጎዳትም፣ ያን ያህል ወደ ውስጥ አልገባም እና ያን ያህል ጉዳት የሚባል ደረጃ ላይ አልደረሰም። ግን ቢሆንም ትንሽ ነገር ስቆርጠን የሆነ ነገር ያስፈልገናል። እንኳን በስለት ያክል ነገር ተወግቶ ይቀርና ለዛ ያው የሚያስፈልገውን ነገር እያደረግን ነው ከቀን ወደ ቀንም። ዛሬ ደግሞ አሪፍ ሁኔታ ላይ ነው ያለችው። ማውራት ትችላለች፣ ትንሽ ነገሮችን መናገር ትችላለች። ከበፊት ከነበረችበት አንጻር አሁን ላይ በጣም ለውጥ አላት። እኛም በየሰዓቱ እዚሁ ነው ያለሁት። ያው አብዛኛውን ነገር በስልክም ስላወራሁ እንክብካቤ ጭራሽ አልተለያትም እና አሁን ያለችበት ሁኔታ እንዳጠቃላይ አሪፍ የሚባል ደረጃ ነው። አሁን በቅርቡ ደግሞ ጭራሽ ድና ምናምን በደንብ መንቀሳቀስ፣ በደንብ መሄድ፣ በደንብ ማውራት የምችልበት ጊዜ ይመጣል። አሁን በቅርቡ ካለው ጉዳት አንጻር ማለት ነው። ያው ከሚኪ ጋር ልጠብቅህም ነበረ፣ ላስማማችሁም ነበረ ሀሳቤ። ማለት ከሚኪ ጋር በተወሰነ ሁኔታ ቢሆንም አውርተን ነበረ። ግን ያው ዳኒ በሰዓቱ ያረከውን ነገር ታውቀዋለህ። እሱ በጣም
በቃ በጣም ነው የተበሳጨው። በዛ ልክ አልነበረም የጠበቀው ምንም ነገር። ባንተ ላይ ያለውን እምነትም ታውቃለህ። ከዛ ነገር አንጻር ይህ ሁሉ ነገር ሲሰማ ምናምን ያው ውስጡ ላይ በጣም ተከፍቷል። በጣም ቅሬታ አድሮበታል። ግን ቢሆንም ያው የማይፈቱ ነገሮች የሉም ብዬ ነበር እሱን ይዤ ልጠብቅ የፈለኩት። ግን እሱ በቃ አሁንም ቢሆን ያ ውስጡ ላይ በጣም ንዴቱ እንዳለ ነው። ላረጋጋው ሞክሬ ነበር። ተነጋግራችሁ መፍታት የምትችሉበት መንገድ ላመቻች ነበር የፈለኩት እኔ። ግን ንዴቱ እስካለቀቀው ድረስ አሁንም የባለፈው አይነት አጋጣሚ ነው ሊፈጠር የሚችለው። ለዛ ነው በቃ የእሱ እዚህ መቆየት እሱ እዚህ ቆይቶ አንተ ማግኘቱ ብዙም አስፈላጊ መስሎ ያልታየኝ። ከዛ በኋላ ግን ለዛ ነው ንዴቱ ገና አልበረደለትም። ገና ብስጭት ላይ ነው ያለው። በዛ ላይ የኪያም ጉዳት አሁን ስለመጣ ምናምን በቃ ከዚህ ነገር አንጻር ምንም ሊረጋጋ አልቻለም። እና ዳኒ ያው ይቅርታ ልልህ እፈልጋለሁ። እኔ መስዋዕት ለብዬ ችግር የለውም ይገባኛል። ምክንያቱም ያው አሁን እኔም በሆን ያው በሱ ቦታ በሆን እንደዛው ነው ማረገው። ሲቀጥል ደግሞ ሚኪ አንድ ነገር ካልመሰለው እሱ እስኪያምንበት ጊዜ ይፈጅበታል። ያንንም ደግሞ እኔም ይገባኛል። ችግር የለውም። እኔና እሱ በደንብ እንተዋወቃለን። ያው መጨረሻ ላይ የዚህ ነገር ድምዳሜ እኔም ይሄንን ኬዝ በራሴ መንገድ ለመፍታት እየሞከርኩኝ ነው ያለሁት። እሱም ነገሮችን በራሱ መንገድ ለመፍታት እየሞከረ ያለ ይመስለኛል። እኔ እውነቱን ትክክለኛውን እውነት ለማውጣት ነው እየሞከርኩኝ ያለሁት። በዚህ ጉዳይ ላይ የተለያዩ ነገሮችን እያገኘሁኝ ነው ያለሁት። ሲጀመር ዝም ብዬ አልተቀመጥኩም። መጀመሪያ የነበረብኝ የራሴ የቤተሰብ ኬዝ ነበረ። ያንን ትቼ ነው እንግዲህ አሁን ላይ ይሄ አንገብጋቢ በሆነው ጉዳይ እኔም ሂደቱን እየሄድኩኝ ያለሁት ማለት ነው። ስለዚህ ችግር የለውም። መጨረሻ ላይ መስማማታችን አይቀርም። ጊዜው ይፈተዋል። ግን ደግሞ አሁን እዚህ ቦታ ላይ በዋናነትም ደግሞ የሚኪም ጉዳይ እንዳለ ሆኖ በሌላ በዋናነትም ደግሞ ይቅርታ መጠየቅ የምፈልገው ኪያን ነው። እንግዲህ ኪያ በመጀመሪያ የከፋ ጉዳት ስላልደረሰብሽ ፈጣሪ ይመስገን እላለሁኝ። ያው እኔና አንቺ በጣም ብዙ ነገሮችን አሳልፈናል። ማለት ይህንን ሰሞን ብዙ ነገሮችን እያሳለፈን ያለ ነው። አንቺም የመሰለሽ ሌላ ነገር ነው። እኔ እንጃ ሁኔታዎችን ከስሩ እያጠናኋቸው በሄድኩኝ ቁጥር የሆነ ነገር እየተፈነቀለ እየመጣ ነው ያለው። እኔም ብዙ አይነት ጉዳዮችን እየሰማሁኝ ያሉት ከአንቺ ጋርም በምናወራበት ሰዓት ላይ ያልሰማኋቸውን ነገሮች አንቺ የምትገናኛቸውን ሰዎችም እንዲሁ ማለት ነው። ግን አሁን ላይ አንቺ ተጎድተሻል። ህመምሽን ነው ማስታመም ያለብሽ። መጀመሪያ የራስሽ ጤንነት ይቀድማል። ከተሻለሽ በኋላ ብዙ ነገሮችን እንነጋገራለን። ከዛ በፊት ግን እኔ የሰራሁት ነገር ልክ አልነበረም። ግን ደግሞ ልክ አልነበረም። ለሱም በጣም ይቅርታ ጠይቃለሁ። ከልቤ በጣም ይቅርታ ጠይቅሻለሁ። ግን ደግሞ ያንንም ያደረኩበት የራሴ የሆነ ምክንያት አለኝ። እኔ እሱንም ስነግርሽ ልታምኚኝ ይገባል። ልክ ነው። ኦፍኮርስ በጣም ጥፋት አጥፍቻለሁኝ። ያለሁበትን ሁኔታ እንደዚህ ስለሆንኩኝ ነው ብዬ ደውዬ ማሳወቅ እችል ነበረ። ስትደውይም ደግሞ አላነሳውልሽም። ልክ ነው። በቃ እኔ ከራሴ ጋር ስላልነበርኩኝም ጭምር ነው። ሌላ ምንም አይነት የምደብቅበት ምንም አይነት ምክንያት የለም። ገንዘብሽ እንደተቀመጠ ነው። ለኔ ላክሽው ገንዘብ እንደተቀመጠ ነው። ለማንም በዚሁ ሁኔታ በዚሁ መናገር የምፈልገው ውድ ቤተሰቦች ለማንም ምንም አይነት ገንዘብ አልተመለሰም። ያ ገንዘብ ከዚህ በፊት እንዳልኩት በተለየ አካውንት ነው። እኔ ሁሌ በማልጠቀምበት አካውንት ነው እሷ ግዴታ ላክ ብላ ስታስጨንቀኝ የላኩት። አንቺም ብትሆኚ ከዳንሽ በኋላ የተባባልነውን ነገር ቃል በቃል እውነቱ እንድትናገሪ እፈልጋለሁ። ማለት አሁን ላይ ህመምሽን አስታከኬ የማይሆን ነገር ማለት አልፈልግም። ግን ደግሞ በቪዲዮ ኮል ስናወራ የነበሩትን ነገሮች የነበረንን ቃለ ምልልስ ከዚህ በፊት እንደነበረው ስሜታዊ ሆነሽ አንዳንዱን እየተውሽ አንዳንዱን እየተናገርሽ እንድታወሪ አልፈልግም። ይሄ እውነቴን ነው የምልሽ። የምር ከዚህ በኋላ እውነቱን ብናወራ ሁላችንም እንትን ብንል ነው የሚሻለው። ዳኒ ምን መሰለህ፣ ይገባኛል ካላችሁበት ሁኔታ አንጻር ከሚኪ ጋር ከተፈጠረው ምናምን ነገር አንጻር የግድ አሁን ላይ ተነስታ እንድታወራለህ ምናምን ትፈልጋለህ አውቃለሁ። እኔ አሁን ላይ አልፈልግም። አይ አሁን ላይ ባለችበት ሁኔታ ይሄን ነገር ለመስማት ራሱ ጥሩ አይደለም። ይሄን ነገር መስማቷ በራሱ እንደነገርኩ ምንም ትንሽ ቢሆንም ጉዳት ነው። እሷ ደግሞ ይኸው ተኝታ ነው ያለችው። ስንት ቀኗ ነው? ይሄን ነገር ታውቃለህ። ስለዚህ ሁሉንም ነገር ስድድ በደንብ መንቀሳቀስ፣ በደንብ ማውራት፣ በደንብ
ጤንነቷ በተስተካከለበት ሰዓት ላይ ስለ ሁሉም ነገር የምናወራ ይሆናል። ግን አሁን ባለችበት ሁኔታ እንደዚህ አይነት ጥያቄዎቹ ምናምን ብዙ ነገሮች እንድታስብ ነው የሚያረጋት። አሁንም ተመልሳ ለዛ ከጤናው አንፃር ዳኒ ይቅርታ አድርግልኝና አሁን ባለችበት ሁኔታ እንዲም ባትወራ ደስ ይለኛል። እሺ ይቅርታ፣ በእውነት ይቅርታ ማለት የሆነ ነገሮች አንዱን ስለው በዛው እየሄደ ትንሽ ስሜታዊ ለመሆን እየሞከርኩ ያለው ይመስለኛል። በጣም ይቅርታ ኪያ። አዎ ካሳለፍኩትም ነገር አንፃር ነው። እኔ አሁን ላይ እኔ ብዬ ማውራት አልፈልግም። ፈጣሪ ተሽሉሽ ድጋሚ አብረን ተቀምጠን በስነ ስርዓት ያለውን ችግር መፈታት ያለበት ነገር ካለ አብረን የምንፈታበትን መንገድ የምንፈልግ ከሆነ ይሄ ያንቺ ሁኔታ ነው፣ ያንቺ ፍላጎት ነው የሚወስነው። ግን እኔ ላጠፋሁት ነገር በጣም ይቅርታ ማለት እፈልጋለሁ። ጥፋቴን አምኛለሁ። የላክሽልኝንም ገንዘብ ደግሞ ወዲያውኑ በፈለግሽው አካውንት ነው ያስገባልሻለሁኝ። አሁኑ ማስገባት እችላለሁኝ። እኔ ከልቤ በጣም ይቅርታ ጠይቃለሁኝ። ማለት ይቅርታ ካላስቸገርኩሽ ሲስተር፣ ለሷም እድሉን ሰተናት የሆነ ነገር ማውራት ብትችልና ብታወራ ደስ ይለኛል። የማያደክማት ከሆነ ማለት ነው። ያው ሳይበዛ ትንሽ ማውራት ትችላለች ከአቅሟ አንፃር። እንደዛ ትንሽ ነገር ኦኬ። ያው ልክ ነህ ዳኒ። በጊዜው ያለብህን ነገር ብታሳውቀኝ ብትነግረኝ ምናልባት እኔም ልረዳህና እዚህ ሁኔታ ላንደርስ እንችላለን። እኔም ከጥፋት ሊኖር ይችላል፣ ብቻ አላቅም። ግን ነገሮች እየተደራረቡብኝ ነው። የብሩም የእናቴም የራሴም ሁኔታ ይዞኝ ዛሬ ደግሞ ለዚህ በቅቻለሁ። ይኸው ታመሜ አልጋ ላይ ሆንኩኝ። ምን ማለት እንዳለብኝ ራሱ አላቅም። ከምልህ በላይ ከህመሙ በላይ ደግሞ በጣም ጭንቀት ውስጥ ገብቻለሁ። እውነት አላቅም ምን ማለት እንዳለብኝ። ራስ ምታት ራሱ ከየት እንደመጣ አላቅም። በጣም ከባድ ራስ ምታት ነው ያለብኝ። ህመሙም እየተሰጠዘኝ ነው። አላቅም ብቻ ግን ነገሮች ራሱ የሚስተካከል እየመሰለኝ አይደለም። ምናልባት ፈጣሪ ካለ እንደ ድሮ ተነስቼ የምራመድበት ሁኔታ ይፈጠራል ብዬ እንዴ ያን ሁሉ ነገር አውርተን አሁን የምን ተስፋ መቁረጥ ነው? አሁን እኮ ደህና ነሽ ያለሽበት ነገር ካለፈው አንፃር። ስለዚህ ይሄን ያህል ተስፋ የሚያስቆርጥ ምንም አይነት ነገር የለም። ትድኛለሽ፣ ትነሻለሽ። ያው ዳኒ ብዙም ማውራት የለባትም እንደነገርኩ። አሁንም ትንሽ ሀሳቧን መስማት ስላለበት ነው እንጂ ያለው ሁኔታ የሚያስቆራ አይደለም። ልክ ነሽ። ያው ጉዳቱ ግን ምን ያህል የከፋ ነው ማለት ይሄን ያክል ለብዙ ጊዜ አልጋ ላይ የሚያቆይ ነው ወይስ እንዴት ነው? ከባለሙያ አንፃር አንቺ ስታዩ ማለት ነው። ያን ያህል እንኳን ይቆያል ብለን አናስብም። ያው እሷ ጭንቀት ላይም ስላለች ምናምን የዛ ነገር በራሱ አቅሟን እያዳከመው ምናምን ስለሆነ በሚለው ነው እንጂ ጉዳቱ ያን ያህል ላይ ያቆያት ይችላል። ያው የተወሰኑ ቀናት ግን ያው መነሳት ትችላለች ብዬ አላስብም። እዚሁ አልጋ ላይ ሆና ነው እንክብካቤውን ክትትሉም ሁሉም ይሆንላል። ለተወሰኑ ቀናት ከአልጋ ላይ ሳትወርድና ሳትነሳ ነው የሚሆነው። ከዛ በኋላ ስለዚህ እንቅስቃሴ ማድረግ ጭራሽ የለባትም ማለት ነው። አሁን ላይ ባለው ትንሽ መቆየት አለባት። ጭራሽ ለመነሳት 1 2 3 ቀን በደንብ ያስፈልጋታል ከአልጋ ተነስቶ ለመንቀሳቀስ። አሁን ባለችበት በዛሬ ሁኔታ ደግሞ ጭራሽ አይታሰብም። አይ ጥሩ እሺ። ያው እንደዚህ አርጊ ብዬ እኔ ላንቺ አልናገርም ማለት በሙያው ላይ የሚያለሽው አንቺ ነሽ። ያስፈልጊ የሆነ የሕክምና እርዳታ ታደርጊላታለሽ። ከዚህ በፊትም አይደለም ለሷ ይቀርና ለወንጀለኞች ራሱ እኛ ቦታ ላይ መተው አደጋ ቢደርስባቸው የምትንከባከቢያቸው አንቺ ነሽ። የተለያዩ ኬዞችን የምትሰሪው አንቺ ነሽ። ሚኪም ከዚህ በፊት ታሞ የነበረበት ሰዓት ላይ ስትንከባከቢው ነበረ። ያኔ ነፍሷን ይማረውና እናቴ መሰረትም ያው ከመሞቷ በፊት እሷ ስትንከባከበው የነበረ ሰዓት ላይ አንቺም አብረሽው ከጎኑም አልተለየሽም። እንዲሁም ሲቀጥልም ደግሞ እኔም በሽጉጥ የተመታሁኝ ሰዓት በጣም ብዙ ልንቆጥራቸው የማንችላቸው ጊዜያቶች ላይ እንግዲህ አብረሽን ነበር የነበርሽው። ስራ ውስጥ እስካለን ድረስ አደጋዎች አይጠፉም። ከአደጋዎቹ ጋር ደግሞ አብሬ ሁሉም ቦታ ላይ ነበርኩኝ። አሁንም ወደፊት እንደሚፈጠሩት ማንኛውም ነገሮች እንደዚህ እያደረግን እንቀጥላለን ማለት ነው። በእውነት ውድ ቤተሰቦች እንግዲህ እቺ እህታችን ሳባ እንግዲህ ውድ ቤተሰቦች እኔ እንጃ ከወንድ ያልተናነሰ ስራ ነው የምትሰራው ማለት የተለያዩ አይነት
የአካላዊ እንቅስቃሴዎች ሁላ በሚደረጉባቸው ምን ለማለት ፈልጌ ነው ትግል ባለበት ቦታ ላይ ለራሷ ህይወት ሳትሳሳ እንግዲህ ማድረግ ያለባትን ነገር እንግዲህ ሳትሰስት ለኛ ክሩ የሰጠች እህታችን ነችና ልክ እንደሷው ሌሎችም አሉ። ውድ ቤተሰቦች ከልባችሁ እንድታመሰግኑልን እንፈልጋለን። እንዲሁም ከዚህም በመቀጠል ደግሞ ለኪያም እንግዲህ መልካም ምኞታችሁን እንግዲህ ፈጣሪ ያሽልሽ ብላችሁ ለኛም በጸሎታችሁ እንድታስቧት እጠይቃችኋለሁ። የውድ የሚኪሾ ቤተሰቦች እንግዲህ እኔም በሆነ አሁን ላይ ኪያንም ከልቤ ይቅርታ ጠይቃለሁኝ። ማደረግ ያለበት ነገር ካለ ከኔ ማግኘት ያለባችሁ እርዳታ ካለ ሁሌም አለሁ፣ ይታወቃል። አንድ ስልክ ጥሪ በቂ ነው። እኔ እዚህ ቦታ ላይ መድረስ እችላለሁኝ። ከኔም ቀጥሎ ደግሞ እንግዲህ ወንድማችን ሚኪም አለ። እሱም ቢሆን እኔ እዚህ መኖሬ ነው እንጂ የደበረው እኔ በሌለውበት ሰዓት እንግዲህ እዚህ ቦታ ላይ እንደነበረም ሰምቻለሁ። ከኔ በፊት ቀድሞ እንደመጣም ሰምቻለሁ። ስለዚህ ምንም ሌላ አደጋ ነገር ይፈጠራል፣ የባሰ ነገር ይፈጠራል ብዬ አላስብም። ለሁላችንም መልካሙን ነገር ይግጠመን እላለሁኝ። እንግዲህ እስቲ አንድ ነገር በይን እስቲ አንቺ። ያው ዳኒ አብዛኛውን ነገር ብለዋል። እዚህ እንደምትገኝ በማንኛውም ሰዓት ከጎናችን እንደሆንክ ተናግረዋል። እኛ ደግሞ በዚህ ሰዓት እሱን ሳይሆን የምፈልገው እኔም እንዳንድ የክሮ አባል በዚህ ሰዓት በዋነኝነት የምፈልገው እሱን ሳይሆን ሚኪን ታውቀዋለህ፣ ለሰዎች ደራሽ ነው፣ በጣም አዛኝ ነው፣ በጣም የዋ ልብ ያለው ሰው ነው። አሁን ላይ ካለበት ነገር ወጣ ብለን ስናስበው ማለት ከአሁን ብስጭቱ ከአሁን ንዴቱ ወጣ ብለን ስናስበው ምን አይነት ባህሪ ያለው ሰው እንደሆነ በደንብ እናውቃለን ሁላችንም። ለራሱ ሳይሰስት ነው ማንኛውም ነገር እስከዛሬ ለተበዳዮች ከማንኛውም ሰው ጎን ሆኖ ለራሱ ሳይሰስት ነው ማንኛውንም ነገር ሲያደርግ የነበረው። አሁንም ቢሆን ከዛ አንጻር ነው ንዴት የተፈጠረው። ለዛም እኔ አንተን በፈለኩ ሰዓት ደውዬ መጥራት ወይም እሱን ስፈልግ ደውሎ መጥራት ምናምን ሳይሆን ልክ እንደ ድሯችሁ የምትስማሙበት መንገድ ተፈጥሮ ልክ እንደ ድሯችሁ አብራችሁ ናችሁ በማንኛውም ሰዓት ማንኛውም ሰው በሚፈልጋችሁ ሰዓት የድሮውን የአብሮነታችሁን ጊዜ ነው ሁላችንም ቢሆንም የምንፈልገው። እኔ ብቻ አይደለሁም ወይም ደግሞ ዚክሩ ላይ ያለው አባል ብቻ ሳይሆን ቤተሰቦቻችንን እንደዛ ይመስለኛል የሚፈልጉት እስከዛሬ በማቀው እና ለዛ በቃ በዋነኝነት እንዳልኩ ይሄ ነገር በጣም ያስፈልገናል። በአንተም በሱ በኩል ያለውን ችግር ከዚህም በላይ ፈተነው ቀጣይ ላይ ደግሞ እንደምንም ብለን አስማምተናችሁ አብራችሁ የምትሆኑበትን ጊዜ እንደምናመጣው ተስፋ አደርጋለሁ። ቀሪው ጊዜ ያው ኪያን በመንከባከብ ነው አሁን ላይ እያሳለፍን ያለ ነው። ምን ሆኖ ነው ኪያ? እንዴ ምን ሆነሽ ነው ኪያ? ምንድን ነው የተፈጠረው? አሟት ነው? አሞሽ ነው ኪያ? ምንድን ነው የተፈጠረው? አራኩ ምንድን ነው የተፈጠረው? ምንድነው? ካሜራውን እናጥፋልሽ ኪያ? ምንድነው የተፈጠረው? ንገሪኝ እስቲ። ምን ሆነሽ ነው እንዴ? ምን ሆነሽ ነው? እሺ ካሜራማን ወይ ካሜራውን አጥፋላት፣ ይጥፋና እናውራ። ኪያ በቃ ይኸውልሽ፣ ምን መሰለሽ አሁን እኮ ይኸውልሽ አሁን እሷ አንቺ ሳስበው አንቺ ባልሽው ነገር ነው። ይኸውልሽ በእኛ መሀል ገብተሽ ሁሉን ነገር ያበላሸሽ መስሎ ከተሰማሽ ችግር የለውም። እኔና ሚኪ ወንድማማቾች ነን። ምንም የሚፈጠር ነገር የለም። ሰሚኛለሽ? በዚህ ሰዓት ላይ አንቺ ሲጀመር ራስሽን መንከባከብ ነው ያለብሽ። ይኸውልሽ አንቺ አሁን የራስሽን ጤንነት ነው ማሰብ ያለብሽ። እሺ በእናትህ ካሜራማን ካሜራውን አጥፋልኝ እስቲ አንዴ ካሜራውን አጥፋልኝ። ውድ ቤተሰቦች እንግዲህ ኪያ እንዳያችኋት ትንሽ ስሜታዊ ሆና ነበረ። እኔ እንጃ ሳስበው ስሜታዊ ያደረጋትም ነገር ምንድነው እንግዲህ ሲስተር ሳባ ስታወራ በእኔና በሚኪ መሀል ራሷን ያስገባች አይነት እኔ እንደዛ ነው እንግዲህ እያሰብኩኝ የነበረው። ምን ሆነሽ ነው ብንላትም እንግዲህ ምንም ልትለን አልቻለችም። በዛ ምክንያት ነው እንግዲህ የካሜራውንም ልናቋርጥ የተገደድ ነው፣ ቀረጻችንን ልናቋርጥ የተገደድ ነው። ዛሬ ብቻ አይደለም የጀመረችው። ሲጀመር ትናንትናም አሁን ጠዋት ላይ አንተ ከመምጣት በፊት ምናምን በነበሩ ጊዜያት ራሱ በቃ ውስጧ የሆነ ለመረበሽ እየሞከረች ነበረ። ያው እኔ ምን እንደሆነ ነግራሻለች? አው ያው
እዛ እነሱ የያዙባት ፋይል አለ ታውቃለህ። እሱ በራሱ እያስጨነቃት ነው። ሲቀጥል ደግሞ በመሀላችሁ በአንተና በሚኪ መሀል የተፈጠረውንም ነገር ሰምታለች። እሱ ደግሞ በደንብ እየረበሻት ነው። በሽታው አለ እዚህ ጋር ደግሞ ያው ብዙ ጊዜ እንደምታውቀው የሆነ አደጋ እንኳን ቢደርስ የምናውቀው በወንድ ልጅ ነው። እሷ ደግሞ ይህን ሁሉ ነገር በአንድ ላይ ስትይዝ ያው ጫና ይኖረዋል ውስጧ ላይ። ከዛ ነገር አንፃር አሁን አንተ ስትመጣ ምናምን ብቻ ሳይሆን መረበሽ ጀመረችው። አልፎ አልፎ ትናንትናም እንዳልኩ ምናምን የሆነ ሰዓት ላይ እንዲህ የሆነች ነበር። ያው እኔም ለመምከርም ያው ከጤናው አንፃር ለመምከርም ምንም እየሞከርኩ ነበር። ግን ይሄ ነገር ነው በቃ አሁን ባለችበት ሁኔታ ታውቃለህ፣ ምንም የሚያረጋጋ ነገር የለም ህይወቷ ውስጥ። ብዙ ነገሮች ናቸው መስቀልቅላቸው የወጡትና ከዛ ነገር አንፃር ነው በቃ። ልክ ነሽ። ሲጀመር አሁን አይደለም ያው ከኔ ጋር ራሱ ከበፊት ጀምሮ እውነት ስናወራ ማለቱ ራሱ ይከብዳል። ረጅም ሰዓት ቪዲዮ ኮልም በምናወራ ሰዓት ላይ እንደው ዋትስአፕ ላይ ነበር አብዛኛውን ጊዜ የምንገናኘው። ቪዲዮ ኮል በምናወራ ሰዓት ራሱ እንደው 10 ደቂቃ የምናወራ ከሆነ ለምሳሌ ነው የምልሽ 10 ደቂቃ ራሱ የምናወራ ከሆነ 8 ደቂቃ ታኩሉን እሷ ነች የምታወራው። ማለት ነገሮች በጣም ያሳስቧታል። በጣም ግራ ይገባት ነበረ ምናምን እና እንዴት የሁሉ ነገር ተፈጠረ? እንዴት እኔ ምን አይነት ሰው ነኝ? ምን አይነት ስራ ሰራው? የራስ ጥያቄ አለ አይደለ? እንደዚህ አይነት ጥያቄዎችን ነበር ራሷን የምትጠይቀውና እኔም ቢሆን የዛኔም ሳደርግ የነበረው እሷን የማረጋጋት ስራ ነበር ሰራ የነበረው። ከዛም በመቀጠል ነበር እንደው ወደ ጉዳዩ እሄዳለሁኝ ብዬ አስቤ የነበረው። አክቹሊ በሰዓቱ ያው ነገሮች ትንሽ ለማረጋጋት ወደ ራሷ ለመመለስ እየሞከረች ነው የነበረችው። አሁንም በጣም እየጎዳት ያለው ከዚህ ካደገው በላይ በጣም እየጎዳት ያለው ይሄ ነገር ነው። ለሁሉም ጥፋት ለሁሉም ለተፈጠረው ነገር ኃላፊነቱን መውሰድ የምትፈልገው እሷ ናት። የዛ ነገር በቃ ያን ነገር የተፈጠረው በሷ ምክንያት ብቻ እንደሆነ አርጋ ነው የምታስበው አሁንም ቢሆንና ያው በመምከር ለመመለስ እየሞከርኩ ነው እኔም። ግን ይሄ ነገሯ ደግሞ በጣም ያው አንተም ማልከኝ ከበፊት ጀምሮ ነው ማለት ነው። እኔ ካደጋው ጋር ምናምን ተደማምሮባት ይሆናል ብዬ ነበር ያሰብኩት። ግን እሱ ብቻ አይደለም በቃ አሁን ላይም እንደዛ እያረገችው ያለችው ነው፣ በፊትም እያረገች ያለችው ነገር ነው። አሁን እኛ ለሷ መፍትሄ ፈልገን ከዚህ ጭንቀቷ እንድትወጣ ማድረግ ብቻ ነው የምንችለው። ሲጀመር አደጋውም ራሱ እኮ በራሱ የሆነ የሚያመጣው ትራውማ አለ እኮ። ላንቺ አልነግርሽም መቼም ይሄንን እና ማለት አደጋው በራሱ የሆነ የሚያመጣው ትራውማ አለ። ሲቀጥል ደግሞ ከዛ በፊት የነበረ ዲፕሬሽን አለ፣ ስትረስ አለ፣ የመፍራት ስሜቶች አሉ፣ የተለያዩ አይነት ስሜቶች አሉ። በቃ ሁሉም አንድ ላይ ሲደማመሩ ይመስለኛል አሁን ላይ እንደዚህ በጣም ስሜት እየሆነች ያለችውና እኔ እንደውም በጣም እንደዚህ ማለቱን ላልፈልግም በጣም የምፈራቸው ነገሮች አሉ። ማለት ድንገት ሰው ሳያያት የሆነ የማይሆን ነገር እንዳታደርግ አላ አይደለ? ይገባሻል መቼም ለማለት የፈለኩት ራሷ ላይ የሆነ ጉዳት እንዳታደርስ ይሄንን ነገር ነው የምፈራው። ያው እኛ ጋር ከመምጣቷ በፊት ያው በቤቷ ሄደን ልንከታተላት አንችልም ምናምን። ግን አሁን ባለችበት ሁኔታ ያው አሁን ራሱ ስለተረበሸች ትንሽ ሌላ ክፍል እንድትሆን አደረግን እንጂ እዛም ቢሆን አሁንም ብቻዋን በየትኛውም ሰዓት እኔ በጣም ሌላ ሰው አለ በየትኛውም ሰዓት ብቻዋን አትሆንም ታውቃለህ ዳኒ። ለዛ እኛ ጋር እስካለች ድረስ እኛ ጋር ከወጣ ነገሮችን አስተካክለንላቸው ከኛ ጋር ከወጣች በኋላ ምንም የሚፈጠር ነገር የለም። በዚህ ነገር ሁሉም ነገር ተስተካክሎላት እስከምትወጣ ድረስ እንደዚህ አይነት ነገሮች ይፈጠራሉ ብዬ አላስብም። አይ እኛም አናስብም። ሲጀመር ተገቢውን የሆነ ጥበቃ እናደርግላታለን። እንደነገርኩሽ ነው እኔ ባልኖር ሚኪ አለ፣ ሚኪ ባይኖረን ያለሁኝ። ሲቀጥል ደግሞ ሌሎች የክሩ አባላቶቻችን አንቺም እንዲሁም ከአብራችኋት እንደሆናችሁ እንግዲህ የምናውቀው ነገር ነው። ስለዚህ ያው ነገሮች ቀስ በቀስ ይፈታሉ። ያው የኔና የሚኪም ጉዳይ ውድ ቤተሰቦች ይፈታል። የማይፈታ ነገር የለም። ያው የጊዜ ሁኔታ ነው ማለት ከአንድ ቀን ወይ ሁለት ወይ ደግሞ ሳምንትም ሊፈጅ ይችላል። ግን ደግሞ እውነቱ ታውቆ እኔም ለጥፋቴ ላጠፋው ጥፋት ይቅርታ ጠይቄ ሚኪም ቢሆን ያለውበትን ሁኔታ ተረድቶ እንግዲህ መናገር ያለበትን ነገር ማድረግ ያለበትን ነገር እንዲያደርግ በስነ ስርዓት አውርተን ነገሮችን የምንፈታበትን መንገድ ነው እንግዲህ የምንፈጥረው ማለት ነው። አሁን ላይ ውድ ቤተሰቦች ኪያ ሌላ ክፍል አስገብተናት እንግዲህ አስፈላጊ የሆነ የባለሙያ እርዳታ እያገኘችም ነው የምትገኘው። አስፈላጊ ከሆነ የአይምሮ ማለት ሳይካትሪስቶችም እንግዲህ እንዲከታተሏት እናደርጋለን አስፈላጊ ከሆነ። ካልሆነም ደግሞ እንግዲህ ሲስተር ሳባም እንግዲህ አብራት ነው የምትሆነው። ያው አሁን ላይ
ካለው ችግርም አንጻር እንግዲህ ካጠገቧ አልለይም ብላለች። ያው እኔም ደግሞ ውድ ቤተሰቦች እንግዲህ ከዚህ አካባቢ አልጠፋም። ያው መከታተል ያለብኝ ጉዳዮች ስላሉ ነው። ስራ ሲኖረኝ እሄዳለሁ። ከዛ ውጭ ደግሞ እመጣና ያለውን ነገር እንግዲህ ስሙዝሊ ለማስኬድ ነው የምንሞክረው ማለት ነው። ውድ ቤተሰቦች እንግዲህ እስካሁን ስለነበረን ቆይታ እንግዲህ ሲስተር ሳባም እንግዲህ እያደረገችን ስላለችው ነገር ከልብ እናመሰግናለን። ፈጣሪ ውለታሽን ይክፈለው እንላለን። እንግዲህ ውድ ቤተሰቦች ያው ያሉትን ነገሮች እያንዳንዱን ነገር እንግዲህ እየተከታተልኩኝ የማሳውቃችሁ ይሆናል። ቸር ቆዩኝ። ሰላም ጤና ይስጥልኝ ውድ የሚኪ ሾው ቤተሰቦች እንደምናችሁ፣ ዳኒ ነኝ። ውድ ቤተሰቦች እንግዲህ ትላንትና በነበረን ቆይታ እንግዲህ ከመልካሙ ጋር ያደረግነውን ትንሽ ግጭት የተሞላበትን ቆይታ እንግዲህ እንዳያችሁት ነው። ካሜራም እንግዲህ አስጠፍቼ ያለውን ነገር ከካሜራ ጀርባ እንግዲህ ከጋርዶች ጋር በመሆን እንግዲህ ትንሽ ነገሮችን ለመነጋገር ሞክረን ነበር። ያው በፍጹም እኔ ሁኔታው ሊገባኝም ስላልቻለም ጭምር ነው ካሜራ አስጠፍቼ እንግዲህ የነበረውን ነገር ላደርግም የተገደድኩት ማለት ነው። ውድ ቤተሰቦች አሁን ላይ እዚህ ቦታ ላይ አጠገብ የሚገኘው ሰው እሱ ራሱ የትላንት ነው መልካሙ ነው። እዚህ ቦታ ላይ ድጋሚ አምጥቼ ላናገርበት የፈለግኩበትን ምክንያት ደግሞ አንዳንድ አጠራጣሪ ነገሮችን እንግዲህ በማወጣጣት ሂደት ላይ እንግዲህ ስላጋጠመኝ ነው። ውድ ቤተሰቦች ቀጥታ አሁን ላይ የሚሄደው ይህን ሰውዬ በማወጣጣት ሂደቱ ላይ አንዳንድ የተናገራቸው ንግግሮች ነበሩ። ከነዛም በመነሳት ነው እንግዲህ አሁን ላይ እውነቱን ለመነጋገር እዚህ ቦታ ላይ የተቀመጥኩት ማለት ነው። ስለዚህ ጊዜ ማጥፋት አያስፈልግም። ሰማኛለህ መልካሙ? ከትላንትና እስከ ዛሬ ጠዋት የነበረንን ቆይታ አንተ ራስህ ታውቀዋለህ። ይህን ነገር ከቀን ወደ ቀን ከሰዓት ወደ ሰዓት እንግዲህ የተለያዩ ነገሮችን ነው እየነገርከን እየሄድክ ያለው። ስለዚህ ሁኔታዎች የበለጠ አንተ ላይ ከሚከፉብህ ነገሮችን በቀላሉ መገላገል ይቻላል። ይህንን ነው የምነግርህ። እኔ እናንተ ብዙ ነገሮችን አሳልፈናል። ከአንተ ጋር የተለያዩ አይነት ጉዳዮችን የተለያዩ አይነት ኬዞችን ፈተናል። ብዙ አቀበት ቁልቁለቱን ሁሉንም ነገር ወርደናል አብረን። የተለያዩ ችግሮች ውስጥ ስገባ አድነኸኛል። የተለያዩ ችግሮች የተለያዩ ፈተኖች ሲገጥሙ ለአንተ እኔም ቆሜልህ ነበረ። ግን ደግሞ አሁን ላይ ያ ነገር አይደለም። ኮምፕሊት ያ ነገር ጠፍቷል። እኔ ከዚህ በኋላ ለአንተ ራሱ የሆነ ነገር ብትፈልግ ራሱ እንጃ እገኝልሃለሁ ብዬ የማስብበት ቦታ ላይ አይደለም ያለሁት፣ እውነቱን ስነግረህ ማለት ነው። ምክንያቱም ትላንትና ከነበረን ቆይታ በፊት ቢሆን ኖሮ በጥርጣሬም ቢሆን ከአንተ ጋር ብዙ ነገሮችን ለማድረግ ለአንተ ለመድረስ የምሞክር አይነት ሰው ነበርኩኝ። ነገር ግን ካሜራ ካስጠፋሁኝ በኋላ ብዙ ነገሮችን መመታት በሌለብህ መልኩ እየተመታ አንተ ይህን ነገር ሌሎች ላይ ስታደርገው ነበር። አንተ ላይ እንደሚደርስ እያወቅህ እንግዲህ ይህን ነገር ደፍረህ አድርገህ በድጋሚ እዚህ ቦታ ላይ ተገኝተሃል እና እኔ ለአንተ ከዚህ በኋላ ምንም አይነት ርህራሄ አይኖረኝም። ቀጥታ የምትነግረኝ ነገር የማያሳምነኝ ከሆነ ወደ መጋዘን እልክሃለሁ። እንደ ትናንትናው ዛሬም ግድ ነው አይቀርም። ትሰማኛለህ? ከዚህ በኋላ ምንም አይነት ኤክስኪውዝ ለአንተ የለኝም። ትሰማኛለህ? እኔም ይኸው እሺ፣ ቀጥል። ውድ ቤተሰቦች ከዚህ በፊት ካሜራ አጥፍተን በማወጣጣት ሂደቱ ላይ እንግዲህ ከዚህ ሰው በመደብደብ በለው የሰው ልጅ ደግሞ ደብድበህ እውነቱን እንትን ልትል አትችልም። ገባህ? ኧረ እባክህ እዚህ ጋር እኔ ጋርም ያለው እውነት ነው። እሺ ሰማኛለህ? እሺ ሌላስ ቀጥል። እዛ ጋር ስለደበደባችሁኝ ወይም ደግሞ ዛሬ ማስገድዳ ሰላመጣህ ምናምን አይደለም። እዚህ ጋር ትናንትና የያዝኳትን እውነት ነው ይዤ ዛሬ የምጓዘው። ትሰማኛለህ? ትናንትና ይዣት የነበራትን እውነት ነው ዛሬ ልነግርህ የምችለው። በመሀል እያወራህ የነበረው ምንድን ነው? በመሀል ያወራሁት በመሀል የመታኝን አናገርካቸው? በመሀል ስለደበደብከኝ በመሀል ከካሜራ ጀርባ ተናገር። ችግር የለውም ንገራቸው። ንገራቸው። እኔ ከህዝብ የምደብቀው ስራ የለም። ምንድነው? ለምን ራሳለሁ ነገር ሰለኔ እንዳወራህ ሁሉ እኔ ላይ ያደረስክብኝን በደሎች እንዳለ ለምን አልነግራቸውም? ከካሜራ ጀርባ እንዳስደበደብከኝ አሁንም ደግሞ አስገድዳ መተህ እዚህ ጋር ቁጭ እንዳረከኝ ለምን አልነግራቸውም? ውድ ቤተሰቦች እንግዲህ እንዳያችሁት ነው። ትናንትና የማይመስል የማይሆን ነገር ሲናገር ካሜራ አስጠፍቼ ከጋርዶቻችን ጋር በመሆን አንዳንድ አካላዊ ጉዳቶችን አድርሰንበታል። ምን ማለት ነው ይሄ ነገር? ሁሉም ሰው ላይ ሁሉም ጥርጣሬ ያለን ሰው ላይ እንግዲህ በጸባይ ሊናገር ካልቻለ ቀጥታ ወደ ጉልበት እንደምንሄድ የሚታወቅ ነው። ይህንንም ሰው ቢሆን ያደረግነው ያንን ነው። ከካሜራ ጀርባ ወደ መጋዘን ወስደን እሱ ከዚህ በፊት ሌሎች ሰዎች ላይ እንደሚያደርገው ራሱ ላይ ሲደረግበት ነው አሁን ላይ እየከነከነው የመጣው። ደበደብከኝ ሲል የነበረው እውነት ነው፣ ተመቷል። ግን ደግሞ ሲመታ የሚያወራቸው ነገሮች አሉ አይደለም?
ምንም ያወራሁት ነገር የለም። ስትመታኝ ምንም እውነቱን ያወራሁት ለተመልካቾቻችን እዚህ ጋር መናገርም ይችላል። ገብቷላ? ያወራሁት እዚህ ጋር ያወራሁትን ነው እዛ ጋር ያወራሁት። ግን አንድ ላይ ተመሳጠራችሁ ነው አይደለም? ስማኝ አይደለም ቀስ በቀስ ታወጣታለህ። አሁንም ቢሆን ሊደበድበኝ ይችላል። ከእውነቱ ግን ወይ ፍንክች አይደለም። እኔ ገብቷል? ሰማኛል። እዚህ ጋር ስላስደበደብከኝ ወይም ደግሞ የሆነ እንትን ሰላልከኝ አይደለም። እዚህ ጋር ተመልካቾቻችን ሁሉም እንዲያውቁ የምፈልገው እውነቱን ነው። እውነቱ ደግሞ እኔ የተናገርኩትና እኔ የተናገርኩት ብቻ ነው። እውነቱን ድገምልኝ። 10 መደጋገም እኮ አይጠበቅብኝም። በቃ 10 መደጋገም አይጠበቅብኝ። እኔ እፈልጋለሁ እንዴት ደግሞ ንገረኝ። እውነቱ ብሩን አንተ እንደበላህና ብሩን እንደወሰርክ ነው። አሁንም እኮ እኔ እኮ ውድ ቤተሰቦች እንግዲህ ትላንትና በነበረን የድብደባ ቆይታ ላይ ለማወጣጣት ስናደርግ አንዳንድ ነገሮችን እንግዲህ እየመለጠው በመሃል እንግዲህ ተናግሯል። ምንም እኮ ያመለጠኝ ነገር የለም። ስርዓትህን ያዝ። ከራስህ አንደበት ነው የሰማሁት። ከራስህ አንደበት ነው የሰማሁት። ምንድን ነው የሰማሁሽ? አይዞህ። መረጃህም ካለ በመረጃ አሳየኝ። ለምን አታሳያቸው? መረጃህም ካለ በመረጃ ለምን አታሳያቸው? ካስፈለገ አሳያለሁ። ደስ ይለኛል። ግን ደግሞ ነገር አሳያቸው። እዚህ ጋር አንተ ስለጠየቅ አላሳይም። ምን ታመጣለህ? ንገረኝ። ምን ታመጣለህ? አላሳይም። አሁን እኮ ምንም ማላመጣበት ታይም ላይ ነኝ። ለምን እዚህ ጋር ስለተደራጃችሁ ትሰማኛለህ? እዚህ ጋር ብቻዬን ነኝ እኔ። አይኑ ህዝብ ሊኖር ይችላል። ህዝቡ ለኔ እንትን ሊል ይችላል። ገብቷላ? ውድ ቤተሰቦች እንግዲህ ነገሩን አንድ ላወራ ስል ጣልቃ እየገባ እንዳላወራ ራሱ እያደረገኝ ነው። እኔ ያላደረኩትን አድርገሃል። ሰማኛለህ? ለመጨረሻ ጊዜ ነው ማስጠነቀቂያ። ከዚህ በኋላ አንድ ነገር ሳወራ ጣልቃ ብትገባ አሁንም እልካለሁ። ወደ መጋዘን ነው መልከ መደብደብ እንደሆነ እኔ የመጀመሪያ ችግር የለውም። አሁንም ትቀጥልበታለህ። ሌላ ሰውም ተደብድቤያለሁ። ዛሬ ደግሞ በገዛ ትቀጥልበታለህ። ትሰማኛለህ? አሁንም በማምነው ሰው ነው የተደበደብኩት። ትሰማኛለህ? በስራ ባልደረቤ ነው የተደበደብኩት። እኔ የሌሎቹ ሲቅር የዛኔ የሚደርስብን ውጣ ውረድ ነው ብዬ ነው የቻልኩት። ዛሬ ግን እኔ እነሱ የሚስሙ እኔ ማንም ሊሰማ ይችላል። ትሰማኛለህ? እዚህ ጋር ሁሉም ነገር ንገራቸው። በቃ እውነቱን ነው ያወጣሁት ከዚህ ውድ ቤተሰቦች የሚገርማችሁ ነገር ኪያ የተባለችዋን ሴት ይሄ ሰውዬ አንድ አይደለም ሁለቴ በአካል አግኝቷታል። አልክድም፣ አግኝቻታለሁ። ለምንድን ነው የምክደው? አልክድም፣ አግኝቻታለሁ። እንዴ እሱም ደግሞ ያንተ ትእዛዝ ስለሆነ ሂጅ አገኘኋት፣ አምጥቼ መረጃ አቃበልኩት። ትሰማኛለህ? ያንተ ትእዛዝ ስለሆነ እኔ አግኛት ብያለሁ። ንገረኝ። እኔ አግኛት ብያለሁ። አዎ ዳኒ ብለኛል። ተከታተላት ስትለኝ ነው። ተቀመጥ ዳኒ። አሁንም እየመታኝ ነው ነው። አሁንም ብቻውን ነው ብለህ እያስፈራራኸኝ ነው። ልቀቀኝ እያልኩ ነው። አትምታኝ። እየመታኝ ነው። የትናንትናው ራሱ ይብቃ። ትሰማኛለህ? የትናንትናው ራሱ ይብቃ። ትልቅ አደጋ ነው ያደረሳችሁብኝ። ትሰማኛለህ? ትልቅ አደጋ ነው ያደረሳችሁብኝ። እሺ ሌላስ? አዎ አግኝቻታለሁ። አዎ በአካል ሂጅ አግኝቻታለሁ። እሱም ደግሞ ያንተ ትእዛዝ ስለሆነ እኔ አዝዤ። አዎ ያንተ ትእዛዝ። እውነቱን ተናገር። እንዳመታኝ ዳኒ፣ እንዳመታኝ። እውነቱን ተናገር። እውነቱን ነው የምናገር። ይስሙ። ያንተ ትእዛዝ ነው፣ የእሱ ትእዛዝ ስለሆነ። እሺ ሌላስ? ቀጥላ። አዎ ከአንድም ሁለት አግኝቻታለሁ። እሺ ምንድን ነው ያወራችሁት? ንገረኝ። ያወራነውማ አምጥቼ ነግሬሃለሁ። ሁሉን መረጃ ነግሬሃለሁ። አምጥቼ ነግሬሃለሁ እኮ ለኔ። አዎ ነግሬሃለሁ እኮ። መቼ ነው የነገርኩት? እሱንም ልክር ነው እኮ። መቼ ነው የነገርኩት? የተናገርኩትንም የምላሴ ልክደኝ ነው ወይ? መቼ? ብሩን ከመቀበል በፊት። ምንድን? ብሩን ከመቀበል በፊት። እሺ ከዛስ? እሺ ቀጥል። አይ እየሰማሁ ነው። እሺ ከዛስ? ምንድን ነው የነገርከኝ? ስለሷ ምንድን ነው የነገርከኝ? የሆኑ ሰዎች እየተከታተሏት እንደሆነ እና እያስፈራራቱ እንደሆነ አልነገርኩህ? መጥቼ ስለሷ ነው እያወራሁ ነው። ስለሷ እሱንማ መረጃ እኮ አምጥቼ የነገርኩህ እኔ ነኝ አይደል? የሆኑ ሰዎች እንዳሉ እያስፈራሯት እንደሆነ እና ቀጥል። ምን ነው ዝም አልክ? ምንድን ነው? አንዴ እያስፈራሯት እንደሆነ አንዴ ስለ ሰዎቹ ነው የነገርኩህ፣ አንዴ ደግሞ እሷን ሄጄ አግኝቻት አግኝቻታለሁ። አውርቼ መጥቼ መረጃ ነግሬሃለሁ። አውርተሃታል? አዎ በስነ ስርዓት አግኝቻታለሁ። እሺ አውርቻት መጥቼ ነግሬሃለሁ። ከአንዴም ሁለቴ። እቺን ሴት እንግዲህ እቺን ሴት ያወቅከው እኔ ስለሷ ስነግርህ ነው አይደለም? ንገረኝ። እኔ ስለሷ ስነግርህ ነው እቺን ሴት ያወቅካት? ጥሩ። ስለዚህ እኔ ደግሞ ስለሷ የነገርኩህ ነገር ምንድነው? እንደዚች አይነት ሴት አለች፣ የሆነ ፋይል ተይዞባታል። ተከታተላት፣ ፋይል ተይዞባታል። ዝም በል። እኔ ሳወራ ስማኝ፣ ዝም በል እያልኩ። አንተ ምን ስማኝ፣ የራስን ብቻ አታዳምጥ፣ እኔንም ስማኝ። ስለዚህ ከዚህ ጋር ቆሊም ስራዬን ነው የምሰራው። እዚህ ጋር ለህዝቡ ነው ማደርሰው አይደል? ከካሜራ ጀርባ ገባኝ። ከካሜራ ጀርባ ስለሆንኩኝ የኔ መረጃ እዚህ ጋር እንትን አይባልም ነው፣ አይታመንም። እሺ ሌላ ቀጥል።
ምን ልቀጥል? እዚህ ጋር እየመታኝ ምን ልቀጥል? አግኝታታል። እቺን ሴት አግኝታታል። እርግጠኛ ነህ? በስነ ስርዓት እርግጠኛ ነህ? ያንን ሁላ መረጃ አምጥቼ በቮይስ ያወራነውን ልኬልሃለሁ። እሺ በቮይስ አንዴ በአካል አንዴ በቮይስ ምንድነው መዘባረቅ? ያወራነውን አምጥቼ አሰምቻለሁ። ያወራነው ምንድነው መዘባረቀው? እኔ እኮ እዚህ ጋር ስራዬን እኮ እየሰራሁ ያለው ሁሉንም መረጃ ከስልኩ ላይ አጥፍቷል ብላ እኔ ለምንድን ነው በደል የምታደርስብኝ? እሺ ቀጥላ። ሌላስ? አሁን ደግሞ ወደ በደሉ ተመለስክ። ስለ መረጃ አጠፋ ምናምን፣ ስለዚህ ተመለስክ። ቀጥልሽ። ሌላስ? ሌላ መዘባረቀው የለም? ምንድነው መዘባረቀው? ስለሷ ያለውን ነገር ነግሬሃለሁ ትላለህ። ሲቀጥል ደግሞ እሷን ያስተዋወቀኝ አንተ ነህ ትላለህ። ሲቀጥል ደግሞ ስለሷ ያለውን ነገር መረጃ እሷን ስለሚከታተሏት ሰዎች እያስፈራሯት እንደሆነ እኔ ነኝ መጥቼ ነገርኩ ትላለህ። አዎ እኔ ነኝ መጥቼ ነገርከኝ። ተከታተላት አልከኝ፣ ሂጄ ተከታተልኳት። እኔ እሷን ተከታተላት ብዬ ማለት ነው አላልከኝም? እሱንም ልክድ ነው። ያው እሱንም ልክድ ነው። እሱንም ተከታተላት እንዳላልከኝ ኦኬ። መረጃ ይዤ የምመጣው ታዲያ እሷን ሳልከታተላት ነው ማለት ነው? መረጃ ይዤ የምመጣው እሷን ሳልከታተላት። እኔ የነገርኩህን ነገር እስኪ ንገረኝ መጀመሪያ፣ ስለዚህች ሴትዮ ጉዳይ፣ ስለ ሁሉም ይሄ ነገር ከመጀመሩ በፊት ጉዳይ እንደሚፈታላት እንደተቸገረች እና ሰዎች እያስቸገሯት እንደሆነ ነግረኸኛል አይደል? እሺ ከዛስ? ብዙ ትልቅ ፋይል እንደያዙባትና ያስፈራሯት እንደሆነ ነግረኸኛል። እሺ ከዛስ? እና እንድከታተላት አልነገርከኝም? ስለሷ መረጃ እንዳመጣ አልነገርከኝም? ስለሷ ነው የጠየቅኩህ? ኖ አይደለም፣ ስማኝ እንዴ። እነሱም ይሁን እሷም እኮ አንድ የዚህ አካል ናቸው። ኦኬ አንድ ናቸው። ስለዚህ በዳይም ተበዳይም አንድ ወገን ነው። አይደለም ሰማኛለህ? እነሱ ላገኛቸው የምችለው እሷን በመቅረብ ነው። ገብቷል? እሷን አግኝቼ እሷን በማውራት ነው እነሱ ላገኛቸው የምችለው። ያንንም ደግሞ አምጥቼ ስለነሱ መረጃ የሰጠው እሷን በማግኘቴ ነው። ሰማኛለህ? ቀላል ነው። ኦኬ አሁንም ልደበድበኝ ነው? በመደብደብ አሁንም ነው አይደለም? ሐሳቤን ታስቀይሬ ነው? ሰማኝ። የሚገርም ነገር ማለት ነው። ከዚህ በኋላ እኔ አንተን አልመታህም። ሰማኛለህ? ከዚህ በኋላ እኔ አንተን አልመታህም። ጥሩ ቪዲዮ ይዣለሁኝ። ኦኬ እግዚአብሔር የተመሰገነ ይሁን። ወደ 14-15 ደቂቃ የሚጠጋ ቪዲዮ ይዣለሁኝ። ስለዚህ ቀጥታ ይህንን ቪዲዮ ማለት ነው እኔ በአካል ከነሚኪ ጋር አልገናኝም፣ ግን ደግሞ ለናቲ ይህንን ቪዲዮ ሰጠውና ናቲና ሚኪ ቁጭ ብለው አሁን የተናገርከውን ነገር እንዲሰሙት አደርጋለሁ። ቀላል ነው። ቀላል ነው። ለናቲ ያልከው ነገር ሌላ ነው። ለእኔ ያልከኝ አሁን ላይ እዚህ ጋር 4-5 ነገሮችን ነው እያወራ የነበረው። ከዛ በኋላ ትሰማኛለህ? ትላንትና እማማ ትሙት እያልክ በውሸት ስትምልባቸው የነበሩት እናትህ ማለት ነው እርዳታ እንደሚያስፈልጋቸው ታውቃለህ። ለእሳቸውን ደግሞ የምትረዳው የኔ እርዳታ እንደሚያስፈልጋቸው ነው። እሱንም እየረዷቸው ነው። ትሰማኛለህ? አንተ ግን እዚህ ጋር ለአንድ እናቴ እንዳልኖርላት የማይሆን እንትን ውስጥ እየከተትከኝ ነው። ትሰማኛለህ? ትናንት አስደበደብከኝ፣ ሆስፒታል ሄድኩኝ፣ ያወጣሁት ወጪ ራሱ ማለት ነው። ችግር የለውም። እናትህን የምትረዳው አንተ ነህ፣ እናትህን የምትጦረው አንተ ነህ። ስለዚህ አንተ ነህ የምትረዳኝ ማለት ነው። ይሄ እያልክ ያለው ነገር ሁሉም ነገር ማለት ነው ናቲ ጋር የተቀረጸ ቪዲዮ ሌላ ቪዲዮ ምንም አይነት መረጃ ሊኖር ይችላል። ትናንትና የተቀረጸ ሌላ ቪዲዮ አለ። ዛሬ ደግሞ ይሄ ቪዲዮ ተቀርጿል። ቀጥታ እነዚህን ቪዲዮዎች እንግዲህ ፊት ለፊት ወስደው እነሱ ራሳቸው ያዩታል። ሲጀመር ማለት ነው ከዚህ በኋላ ስለዚህ ነገር የሚያገናኘን ነገር ሳትናገር የትም አትሄድም። በመጀመሪያ ሲቀጥል ደግሞ ቀጥታ ለተናገርከው ነገር ማለት ነው ትጠየቅበታለህ። ለእያንዳንዱ ለተናገርከው ነገር ትጠየቅበታለህ። ይኸው ትሰማኛለህ? አንተ እኮ እዚህ በቃ እንደዚህ ልትንገበገብ የቻልከው እንደዚህ ልትሆን የቻልከው ብር ስለበላሁ ነው። አላውቅም፣ ምናልባት ሊሆን ይችላል። ብር ስለበላሁ እንዴ አይደለ? እንዲህ ሊያደርግ ይችላል። ብሩን ስመልስላት አይተሃል። ግን ደግሞ ለናቲም አላልኩትም ብለህ ነበር አይደለ? ትናንትና ስታወራ የነበረው ለኔ አይደለ? ስለዚህ ሲጀመር አንተ ገና ከኋላ በጣም ብዙ ኮተትና መዘዝ አለ። ከአንተ ጋር እዚህ ጋር ወሬን አቆማለሁ ማለት ነው። ለናቲ ነው ወስጄ ማሳየው ይሄንን ነገር ሰማኛለህ? ለናቲ አይደለም ለማን እንትን ልትል ትችላለህ። ሰማኛለህ? እዚህ ጋር እንደ ገበታ ብቻ አይደለም። በነገራችን ላይ በዚህ ምክንያት የምትስተጓጎለው ከስራ ገበታ ብቻ አይደለም የምትስተጓጎለው። ከዚህ በኋላ ከዚህ ቦታ የትም ንቅንቅ አትልም። ምን ማለት ነው? እኛ ቁጥጥር ስር ትሆናለህ። ለምንድን ነው ማለቁኝ? ሰማኛለህ? እዛ ጋር አሮጊት እናት ነው ትቼ የመጣሁት። እሷን መርዳት አለብኝ። ትናንትና ሆስፒታል ሄጃለሁ፣ እየነገርኩ ነው አይደል? እሷን ሄጄ መንከባከብ አለብኝ። ትለቁኝ እንደሆነ ልቀቀኝ። በጸባይ ነው የመጣሁልህ፣ በጸባይ ልሂድበት። ሕክምናዬንም አልጨረስኩም። እዛ ጋር ቤተሰብም ትቼ ነው የመጣሁት። ሰማኛለህ? እዚህ ጋር ለህዝብ ነው እየሰራ ያለው። ሰማኛለህ? አንተ ምንም ለህዝብ ነው እየሰራ ያለው ነው አይደለም? ህዝብ እያንገላታ አይደለም ለህዝብ የምትሰራው። ሰማኛለህ? እዛ ጋር የሚሰቃየው ህዝብ ነው አይደል? እና ልቀቀኝ፣ ልሂድበት። እናትህ አስፈላጊ የሆነ እንክብካቤ ይደረግላቸዋል። ሰማኛለህ? አስፈላጊ የሆነ እንክብካቤ እናትህ እንዲደረግላቸው እኔ ራሴ አዛለሁ። እኔ እናትህ እንዲደረግባቸው የሚገባውን እንክብካቤ እኔ ራሴ እንዲንከባከባቸው እኔ ራሴ ሰው መድባለሁኝ።
ሲቀጥል ደግሞ አንተ ከዚህ ቦታ የትም ንቅንቅ አትልም። ከአንተ ጋር ጨርሻለሁ። ውድ ቤተሰቦች እንግዲህ ያለውን ነገር ከዚህ ሰውዬ ጋር በተገናኘ ሁሉንም ነገር እንግዲህ ከካሜራ ጀርባ ወስጄ አጣራለሁ። ሁሉንም ነገር እንግዲህ ለእናንተ እውነቱን ያለውን ነገር ለእናንተ እዚህ ካሜራ ፊት አምጥቼ አሳያችኋለሁ። ሚኪ አይደለም ናቲ አይደለም ሁላችሁም ማለት ነው። መጀመሪያ ላይ በዚህ ምክንያት የኔን ጥፋት አምኛለሁኝ፣ ግን ደግሞ እኔ ገና ለገና ጥፋተኛ ነኝና እውነቱ ተደብቆ መቅረት የለበትም፣ እውነቱ ተድበስብሶ መቅረት የለበትም ብዬ ደግሞ ዝም ብዬ አልቀመጥም። ስለዚህ ሁሉንም ነገር እየተከታተልኩኝ ለእናንተ አሳውቃችኋለሁ ማለት ነው። ወደ ቤተሰቦች ከመጨረሻው አብራችሁ ይበቃል። ካንተ ጋር ልነጋገር ካሜራውን አጥፋ ውሰደው።